ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ታንክስ ሱፐር ስቲከር ድጋፍ ታደርጉ ዘንድ በአክብሮት እንጋብዛለን። በትናንትናው ዕለት ባደረግነው ጥሪ መሰረት አባይ በድጋሚ ከፍተኛ የሆነ የሱፐር ታንክስ ድጋፍ አርጎልናል። ከልብ እናመሰግናለን። ባለበት ምስጋናችን ይድረስ እያልን ቅዳሜ በተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች አርሴናል ምሽት 1 ሰዓት ተኩል ከብሬንፎርድ ጋር በሜዳው ባደረገው ጨዋታ በፕሪሚየር ሊጉ ሌላኛ የአቻ ውጤት አስመዝግቧል። በዚህ ጨዋታ ዙሪያ ሰፊውን ሽፋን ሰጥተን እንወያያለን። መነሳት ያለባቸው ነጥቦች እንዲሁም የሊጉ ፉክክር አሁን ላይ ወደ ሊቨርፑል አሸናፊነት እየተረጋገጠ የመጣበት አርሴናል ለሁለተኛ ሳምንት የሊጉን መሪ ሊቨርፑልን በነጥብ ማጥበብ ወይም ያለውን የነጥብ ልዩነት ማውረድ የሚችልበትን እድል ሳይጠቀም የቀረበት ሌላኛው የቅዳሜ የምሽት ጨዋታ ሆኖ ተመዝግቧል። በዚህ ጨዋታ ዙሪያ እንግዲህ ሰፊውን የዚህም ፕሮግራም ዋና አርዕስት አድርገን በአርሴናል አቻ መለያየት ላይ ትኩረት አድርገን ከሪያል ማድሪድ ጨዋታ ሁለተኛ ዙር ከሩብ ፍጻሜ ጨዋታ ቀደም ብሎ የሚካኤል አርቴታ ቡድን እንግዲህ ባደረገው የሊግ ጨዋታ ነው 1-1 በሆነ ውጤት የተለያየው። ከረፍት በኋላ በተቆጠሩ 2 ግቦች ነው ጨዋታው ባቻ ውጤት የተጠናቀቀው። 61ኛ ደቂቃ ቶማስ ፓርቴ ከደክላን ራይስ በጥሩ የማጥቃት የካውንተር አታክ በመልሶ ማጥቃት ከራያ የጀመረ ቢልድአፕ በራይስ አማካኝነት ተሻግሮ ፓርቴ እንግዲህ ግሩም ግብ አስቆጥሮ አርሴናል ለ13 ደቂቃዎች መምራት ችሎ ነበር። በመጨረሻም እንግዲህ 74ኛ ደቂቃ ዮሐን ዊሳ አስቆጥሮ 1-1 በሆነ ውጤት ተጠናቋል። በኤሚሬትስ የተመዘገበ ውጤት ነው። ይህን ጨዋታ እንግዲህ በተመለከተ መነሳት ያለባቸው በርካታ ነጥቦች አሉ። የሚካኤል አርቴታ ቡድን 100% ትኩረቱን በሻምፒዮንስ ሊግ ማድረጉንና በሊጉ እንግዲህ ለሚኖረው ፉክክር ወይም በዘንድሮ የውድድር ዓመት በጥሩ አጀማመር ነገር ግን በተጫዋቾች ጉዳት በተለያዩ ምክንያቶች የተዳከመውን የሊጉን ፉክክር ከሊቨርፑል ጋር ያለውን የነጥብ ልዩነት ከማጥበብ ይልቅ ሁለተኛ ዙር የሻምፒዮንስ ሊግ ትልቁን ተጠባቂውን ጨዋታ ላይ ማተኮሩን የሚያሳይ በድጋሚ የኤቨርተኑ ጨዋታ አይነት ሌላ የጌም ፕላን የተወሰኑ ተጫዋቾችን በማሳረፍ ሮቴሽን በማድረግ እንዲሁም በፕሪሚየር ሊጉ እድል አግኝተው በቋሚነት ጀምሮ የማያውቁ ተጫዋቾችን የቋሚነት እድል ሰጥቶ ነው ሚካኤል አርቴታ ይሄን ጨዋታ የጀመረውና መነሳት ያለባቸው የአርሴናል የምሽቱን ጨዋታ እንዲሁም በአጠቃላይ በፕሪሚየር ሊጉ የስካውኑ ጉዞ ምን ይመስላል የሚለውን በዚህ ፕሮግራም በተወሰነ መልኩ እንመለከታለን። የፕሪሚየር ሊግ የቅዳሜ ውሎን በተወሰነ መልኩ በውጤት ደረጃ ለመመልከት በጊዜ የተደረገው የማንቸስተር ሲቲ እና የክሪስታል ፓላስ ጨዋታ 5-2 በሆነ ውጤት በሲቲ አሸናፊነት ሲጠናቀቅ ኤብሪቼዜ እና ሪቻርድ ቀደም ብሎ 8ኛ እና 21ኛ ደቂቃ ባስቆጠሩት ግብ ፓላስ 2-0 በኢቲሃድ መምራት ቢጀምርም የማንቸስተር ሲቲ ደጋፊዎች ከፍተኛ ተቃውሞና ድምጽ ባሰሙበት የመጀመሪያ 45 የመጀመሪያ 22 ደቂቃዎች ውስጥ ሲቲ እንግዲህ 33ኛ ደቂቃ በቅጣት ምት ኬቪን ዲብሮይን ሲቲን ወደ ጨዋታ መመለስ ቻለ። ከ3 ደቂቃ በኋላ ኦማር መርሙሽ 6ኛ የፕሪሚየር ሊግ ግቡን ባስቆጠረበት ሲቲን አቻ አድርጎ ነው ወደ ረፍት መውጣት የቻሉት። ከረፍት እንደተመለሱ 47ኛ ደቂቃ ላይ ማቴዮ ኮቫቺች እንዲሁም 56ኛ ደቂቃ ላይ ጄምስ ማካቲ 79ኛ ደቂቃ ኦሪል አስቆጥረው ሲቲ እንግዲህ ከ2-0 መመራት 5-2 በሆነ ውጤት በማሸነፍ ደረጃውን እንግዲህ ወደ 4ኛ ከፍ በማድረግ ከኖቲንጋም ፎረስት ጋር ያለውን የነጥብ ልዩነት ማጥበብ ችሏል። 4ኛ ደረጃ በ55 ነጥብ መቀመጥ ሲችል ኖቲንጋም ፎረስት በሜዳው በኤቨርተን
1-0 94ኛ ላይ በአብደላ ዱኩሬ በተቆጠረ ግብ ሽንፈት ማስተናገዱን ተከትሎ ከሲቲ ጋር ያለው የነጥብ ልዩነት ኖቲንጋም ፎረስት ወደ 2 ተጠቧል። አስቶን ቪላ ማሸንፎ ሳውዛምፕተንን የደረጃውን ሰንጠረዥ ወደ 5 ከፍ በማድረግ በ54 ነጥብ 5ኛ ደረጃ ላይ መቀመጥ ችሏል። ዛሬ እንግዲህ ቼልሲና ኒውካስል ተጋጣሚዎቻቸውን የግድ የማሸነፍ ውሳኔ ውስጥ ገብቷል። እንግዲህ ኒውካስል የሚያሸንፍ ከሆነ ዛሬ ነጥቡን 56 በማድረግ 4ኛ ደረጃ ላይ መቀመጥ ይችላል። በተመሳሳይ ቼልሲም። ስለዚህ የቶፕ 4 ፉክክሩ ከየትኛውም ጊዜ በላይ አሁን ትኩረት ሊሰጠው የሚገባ ጥሩ ስቴጅ ላይ ደርሷል። የፕሪሚየር ሊጉን ፉክክር ቢያንስ በዋንጫ ደረጃ ያለው ጉዳይ በተለይ ዛሬ ሊቨርፑል የሚያሸንፍ ከሆነ የዋንጫ ውድድሩ እንግዲህ ያከተመ ይመስላል። ሊቨርፑል በአንፊልድ ዌስትሃምን ያስተናግዳልና ይሄ የቶፕ 4 ፉክክር ምናልባት ሊጉ በጊዜ እንዳይቀዘቅዝ ምክንያት ሊሆን ይችላል። ብራይተን እና ሌስተር 2-2 ሲያጠናቅቁ በአብደላ ዱኩሬ ብቸኛ ግብ ኤቨርተንን ማሸነፍ ችሏል። ወደ ሴንት ሜሪ የተጓዘው አስቶን ቪላ 2 ፍጹም ቅጣት ምት በአሴንሲዮ አማካኝነት አባክኖ ሁለተኛዋን ግን የተመለሰችዋን ኳስ ማጊን አስቆጥሮ ዎትኪንስ የቀሩትን ግቦች አስቆጥሮ እንግዲህ አስቶን ቪላ 3-0 ሳውዛምፕተንን ማሸነፍ ችሏል። ራምስዴል 2 ፍጹም ቅጣት ምት በጨዋታው አድኗል። ዋትኪንስ ማለንና ማጊን ለሳውዛምፕተን ግቦችን አስቆጥሯል። ብራይተንና ሌስተር 2-2 ተለያይቷል። በአጠቃላይ የፕሪሚየር ሊግ ውሎ ይሄን ይመስል ነበር። በላሊጋ ባርሳ በጠባብ ውጤት ከፍተኛ ጭንቅና ውጥረት በነበረበት የቅዳሜ ጨዋታ ከሊጋኔስ ጋር የሊጋኔስ ተከላካይ በራሱ መረብ ላይ ባስቆጠራት ብቸኛ ግብ 1-0 ባርሳ ጨዋታውን ማሸነፍ ችሏል። በጣሊያን ሴሪያ ኢንተር ሚላንም ድል ቀንቶታል። ዩቬም አሰልጣኝ ቲያጎ ሞታን ካሰናበተ በኋላ ተከታታይ ጨዋታዎችን እያሸነፈ ነው የሚገኘው። ይሄ ለዩቬ መልካም የሚባል ዜና ነው። ተከታታይ ጨዋታዎችን እያሸነፈ ይገኛል። ከሞታ ጋር ከተለያየ በኋላ በሴሪያው እንግዲህ ተከታታይ ድሎችን አስመዝግቧል። ቦሩሲያ ዶርትሙንድ እና ባየር ሙኒክ በተጠባቂው ዲ ክላሲክ በጀርመን የተደረገ ጨዋታ 2-2 ተጠናቋል። ሙኒክ በሜዳው ዶርትሙንድን ቢያሸንፍ ቀደም ብሎ ሌቨርኩዘን 0-0 መለያየቱን ተከትሎ ሙኒክ የነጥብ ልዩነቱን ወደ 8 ማስፋት የሚችልበት እድል ነበር። አሁንም የነጥብ ልዩነቱ በ6 እንደቀጠለ ነው። ሞናኮና ማርሴይ ባደረጉት ጨዋታ እንግዲህ ኦሎምፒክ ዲ ማርሴይ 3-0 ተሸንፏል በሞናኮ ሜዳ። ይሄን የውጤት ጥቆማ ያደረኩት ዋነኛ ምክንያት ሮቤርቶ ዲዘርቢ በቀጣይ የውድድር ዓመት ከኦሎምፒክ ማርሴይ ከ1 ዓመት ቆይታ በኋላ እንደሚለቁ እየተነገረ ነው። ዲዘርቢ እንግዲህ ማረፊያቸው ኤሲ ሚላን ይሆናል ተብሎ ከወዲሁ እየተገመተ ነው። ባለፉት 9 ጨዋታዎች በ7ቱ ቡድኑ ሽንፈት አስተናግዷል። 2 ጨዋታ ብቻ ነው ማሸነፍ የቻለው። ይሄ ፕሮግራም እንግዲህ በአብዛኛው ትኩረት አድርጎ ምንወያይበት ርዕስ አርሴናል በድጋሚ ከማድሪድ አስደናቂ ምሽት በኤምሬትስ የመጀመሪያ ዙር ፈርስት ሌግ ጨዋታ ማክሰኞ ምሽት 3-0 በሆነ ውጤት በግሩም የጨዋታ ብልጫ ቡድኑን ውጤታማ ያደረገ ማራኪ እንቅስቃሴ ደጋፊዎች ከማይረሱት አጋጣሚዎች ምናልባት ሚካኤል አርቴታ የአርሴናል አሰልጣኝ ሆኖ ከተሾመበት ጊዜ አንስቶ ለማመን የሚከብድ ጥራት ያላቸውን እድሎችን ፈጥሮ ማድሪድን በአደባባይ ያጋለጠ ምርጡን አርሴናል ተመልክተን ነበር ሮብ ምሽት። በዚህ መንገድ 3-0 በራይስ 2 ግቦች በነ ሜሪኖ ግሩም አጨራረስ በድል ነው ወደ ፕሪሚየር ሊግ ጨዋታ የተመለሰው። በምሽቱ ጨዋታ እንግዲህ ሚካኤል አርቴታ ለሁለተኛው ዙር ለረቡ ምሽት ጨዋታ ትኩረት መስጠቱን ተከትሎ ቡድኑ የ5 ተጫዋቾችን ለውጥ በማድረግ ነው። በመጀመሪያ ምርጥ 11 ላይ የ5 ተጫዋቾችን ለውጥ በማድረግ ሳካን፣ ኦዲጋርድ፣ ሉዊስ ኬሊ፣ ቲምበርን ከዋናው ምርጥ 11 ውጪ በማድረግ በነ ጆርጂኒዮ፣ አሌክሳንደር ዚልቼንኮ፣ እነ ተርኒን፣ ትሮሳርድን
እና ኢቷን ንዋኔሪን ወደ ምርጥ 11 በመመለስ በእንዲህ መልኩ ነበር ሜሪኖን ጨምሮ ነው ሚካኤል አርቴታ ቤንች ያደረገውና በመጀመሪያ 45 አርሴናል በኳስ ቁጥጥር ተሽሎ ነገር ግን ቡድኑ በእንዲህ አይነት ጨዋታዎች ላይ የተጋጣሚ አካላዊ እንቅስቃሴ ምላሽ የሚሰጥበት ወይም መምራት የሚችልበትን አድቫንቴጅ ቀደም ብሎ በጨዋታው ላይ ተከታታይ ግቦችን አስቆጥሮ የበላይነትን የሚወስደው በሁለት የጨዋታ መንገድ ነው። አንደኛ በመጀመሪያ 20 ደቂቃዎች ውስጥ ቡድኑ ተጋጣሚ ላይ በሚፈጥረው ጫና፣ ሁለተኛ ደግሞ በእነዚህ 20 ደቂቃዎች ውስጥ የሚገኙ የቆሙ ኳሶችን ወደ ግብ በመቀየር ነው። ይሄ እንግዲህ በዘንድሮ የውድድር ዓመት አርሴናል ጨዋታን በጊዜ የሚገልበት አንዱ የጨዋታ ፕላን ነው። ነገር ግን በምሽቱ ጨዋታ እንግዲህ አርሴናል ካደረጋቸው ለውጦች መካከል አሌክሳንደር ዚንቼንኮንና በጆርጂኒዮ ጥምረት የአማካይ ስፍራውን በደክላን ራይስ እገዛ በእነዚህ ሶስት ተጫዋቾች ነበር የመጀመሪያ 45ን ሲጀምሩ የነበረው ቅንጅትና የአማካይ ክፍሉ የኳስ ቁጥጥር ብልጫ ወደፊት የሚደረገው የማጥቃት እንቅስቃሴ መልክ ያለው ወይም በውበት የታጀበ ነው። ነገር ግን ፋይናል ሰርድ ላይ ደግሞ ገዳይ ስል የመሆን አቅሙን ደግሞ አርሴናል አጥቶ ነበር። ወደ ተጋጣሚ የመጫወቻ ቦክስ አካባቢ በፍጥነት ቡድኑ ለመግባት ወይም የብሬንፎርድ የመጫወቻ ክልል ደርሶ ጫና ለመፍጠር ትራንዚሽኖቹ ማራኪ ነበሩ። ቅብብሉ በሁለቱም የሜዳ ክፍል ባላንስ አድርገው ነበር ሲያጠቁ የነበረው። ነገር ግን ፋይናል ሰርድ ላይ የነበረው የመግደል አቅም ከአርሴናል ጋር ነበር። ሶስተኛ የሜዳ ክፍል በሽግግር ኳሶች ላይ ማራኪ ተቾችን በማድረግ የሚታወቀው ዚንቼንኮ እንደ ሁሉ ጊዜው በሚታወቅበት ኳሊቲ አማካይ ስፍራ ላይ የፈጠረው ልዩነት አለ። ጥራት ያላቸውን ኳሶችን ወደፊት በማሻገር ነገር ግን የኦዲጋርድ አይነት ተመሳሳይ ችግር ይስተዋል ነበር። ቡድኑ ስሩ ፓሶችን በተደጋጋሚ ያለመሞከር፣ እድል ለመፍጠር ሰፊ ስፔስ መፈለጉን፣ በጠባብ ስፔሶች ውስጥ የማይጠበቁ ፓሶችን እያደረገ እድሎችን ከመፍጠር ይልቅ ተጠባቂ ስፔሶችን እየፈለገ ለመጫወት መምረጡ ለብሬንፎርድ የተሳካ የመከላከል የመጀመሪያ 45 ስትራክቸር ምቹ ነበር። ኳሶቹ ጥራት ቢኖራቸውም እድል ለመፍጠር ፋይናል ሰርድ ላይ ክሊኒካል ለመሆን የሚነሱ የመጨረሻ ፋይናል ሰርድ ኳሶች ጥራት የጎደላቸው ነበሩ። ይሄ ደግሞ አርሴናል ከረፍት በፊት እንዳይመራ ካደረጉ ምክንያቶች መካከል አንዱ ነበር። አልፎ አልፎ በኢታን ንዋኔሪ በኩል የሚደረገው ጫና በውጤታማነት ወደ ተጋጣሚ ቦክስ መግባት ቢችልም የመጨረሻ ኳሶቹን ግን ለማስቆጠር በተገቢው ቦታ በተገቢው ሰዓት የሚገኝ የፖዚሽን ተጫዋች አልነበረምና የተጫዋቹ ማይነስ የሚደረጉ ኳሶች ወደ እድል ሳይቀየሩ ወይም አርሴናል ከረፍት በፊት 0.39 ኤክስጂ ብቻ ነው አስመዝግቦ መውጣት የቻለው። ይሄ እንግዲህ የአርሴናልን የማጥቃት እንቅስቃሴ በደንብ የሚያሳይ ነው። ነገር ግን ከረፍት በፊት የተፈጠሩ የተለያዩ አጋጣሚዎች አሉ። አንደኛውና ዋነኛው አርሴናል ከረፍት በፊት በነበረው ብልጫ በአጠቃላይ በ45 ደቂቃ ውስጥ 10 ኮርና አግኝቷል። ይሄ 10 ኮርና ደግሞ በመጀመሪያ 45 መገኘቱ አርሴናል እንደ ቀድሞ መግቢያ ላይ እንደጠቀስኩት ጨዋታዎችን የመግደል ቀደም ብሎ የማጠናቀቅ ብልጫ በወሰደበት አጋጣሚ ተጋጣሚን በግብ ልዩነት መርቶ ከረፍት በፊት ጨዋታን የሚገልበት ኳሊቲ መንገድ አንደኛው ክፍት ከሆኑ እንቅስቃሴዎች በአደጋ ክልል ውስጥ የሚፈጠሩ ጥቃቅን ክፍተቶችን ተጠቅሞ ቡድኑ በሳካም በማርቲኔሊ በተለይ ደግሞ በቅርብ ሳምንት በሚካኤል ሜሪኖ ታግዞ ግቦችን ማስቆጠር ይችላል። ነገር ግን እነዚህ ተጫዋቾች አልነበሩም። ማርቲኔሊ ደግሞ በደንብ ማርክ ተደርጎ ነበር። ከቆሙ ኳሶች ግን የሚገኙ እድሎች ለአርሴናል ወሳኝነት ነበረው። ክሮስ በማድረግ የቆሙ ኳሶችን አደጋ በመፍጠር
የሚታወቀው ደክላን ራይስ በሜዳው ውስጥ ቢኖርም የሱን ኳስ ግን ወደ ሙከራ መቀየር የሚችል አደጋ መፍጠር የሚችል የሴት ፒስ ኳሶችን ሊገጭ የሚችል ተጫዋች አልነበረም። የጋብርኤል አለመኖር ከሚያሳየው ክፍተት መካከል አንዱ ይሄ ነው። 10 ኮርነር አርሴናል አግኝቶ በመጀመሪያ 45 እድል ሳይፈጠር የወጣበት ጨዋታ ነው። እንግዲህ እንደምታውቁት በ2012 ካስቶን ቪላ ጋር ነው 11 ኮርነር ከረፍት በፊት ማግኘት የቻለው። ከዛ ቀደም ብሎ ደግሞ 10 ኮርነር ማግኘት የቻለው በ2008 ከቦልተን ጋር። ነገር ግን አርሴናል በሜዳ ውስጥ ጋብርኤል በነበረበት ወቅት በአማካይ ቡድኑ አንድ የኮርነር ኳስ ለማስቆጠር 8.9 ኮርነሮችን ነው በአማካይ ማግኘት የሚጠበቅበት ወደ ግብ ለመቀየር። ከነዛ ኳሶች ጋብርኤል እንኳን እድሎችን አግኝቶ ወደ ግብ መቀየር ባይችል አደጋ መፍጠር ይችላል፣ ወይም ሙከራዎቹን ታርጌት አድርጎ ጋብርኤልን በፖዚሽን ነፃ የሚያወጡ የቦክስ ውስጥ ታክቲኮች እንዳሉ፣ በተለይ ይሄ በዳርክ አርት እንቅስቃሴ የነ ቤን ዋይት አስተዋጽኦ የነበረበትን የአርሴናል የሴት ፒስ ጥንካሬን እናስታውሳለን። እና እንደነዚህ አይነት እድሎችም ተፈጥረው ግን ቡድኑ ባለው ጥንካሬ ላይ የግለሰቦች ተጽዕኖ ወይም የተጫዋቾች በተናጥል ባለው ቴክኒክ ላይ እንኳን ልዩነት ሊፈጥሩ የሚችሉት በአጠቃላይ እንደ ቡድን ሳይሆን በተናጥል በዚህ ሲስተም በኩል ውጤታማ የሆኑ ተጫዋቾች ናቸው። ሃቨርት ወይ ሜሪኖ ወይ ጋብርኤል ነው እንዲህ አይነት ሂደት ላይ ውጤታማ ሊሆኑ የቻሉትና አርሴናል ከረፍት በፊት ከታዩ ድክመቶች መካከል ክፍት ከሆነ እንቅስቃሴ ፋይናል ሰርድ ላይ እድል ለመፍጠር መቸገሩ፣ እንዲሁም ከቆሙ ኳሶች የተገኙ እድሎች ወደ ግብ ለማስቆጠር ወደ ግብ ለመቀየር የተቸገረበት መንገድ ነው የመጀመሪያ 45 እና ከተገኙ አጋጣሚዎች ውስጥ የትሮሳርድ በግራ እግሩ የሞከራትና የብሬንፎርድ ግብ ጠባቂ ያዳነው በዋነኝነት ከረፍት በፊት የሚጠቀስ ነው። ዋናው ግን አወዛጋቢው ጉዳይ ኖርጋርድ ከባድ ፋውል ምናልባት ማርቲኔሊን አደጋ ላይ የሚጥል ጠንካራ ቻርጅ ነው። እንግዲህ ይሄ በፕሪሚየር ሊጉ በቅርብ አመት ውስጥ በተለይ ይሄ የቫር እገዛ ከመጣ በኋላ በአብዛኛው እንደነዚህ አይነት ውሳኔዎች የዳኛው ውሳኔ ሲያስቀይሩ እንመለከታለን። በቀጥታ በቀይ ካርድ ከሜዳ ተጫዋቾች ሲወጡ ዳኞች በቢጫ ካርድ ያን እንቅስቃሴ ያልፉና በመልሶ መልከታ በቀይ ካርድ ተጫዋቾችን ሲያስወጡ እንመለከታለን በቪዲዮ ኤቪደንስ ታግዘው። ይሄ በመጀመሪያ 45 ከታየው አንዳንድ ክፍተቶች መካከል በዳኝነቱ በኩል ኖርጋርድ ያን አገባብ ለዛውም የአርሴናል የመልሶ ማጥቃት ፋይናል ሰርድ እየገባ ያለ ተጫዋች ላይ ነው። እንግዲህ ትሮሳርድ ይቅርታ ማርቲኔሊ ከዛ አደጋ መትረፉ በራሱ ትልቅ ነገር ነው። ከባድ ፋውል ነው የሰራው። ነገር ግን ዳኛው ሲመን ጆንስ በቢጫ ካርድ አልፈውታል። የመልሶ ምልከታም አልተደረገምና ይሄ ምናልባት ከረፍት በፊት ካየነው አወዛጋቢ ጉዳይ መካከል አንዱ ነው። የሰው አድቫንቴጅ ማግኘት የሚችልበት አርሴናል አጋጣሚ ነበር። በተለይ እንቅስቃሴውንና ፋውሉን በቀጥታ ለተመለከተ ምናልባት ቀይ ካርድ የሚያሰጥ ፋውል ነበር ዳኛው በቢጫ ያለፉትና ይሄ አወዛጋቢ ውሳኔ ነበር። የመጀመሪያ 45 ውስጥ ከታዩ እንቅስቃሴዎች ውስጥ እነዚህ በዋነኝነት የሚጠቀሱ ነበሩ። ሁለተኛው 45 እንደጀመረ እንግዲህ አርሴናል ፋይናል ሰርድ ላይ ተደጋጋሚ ተመሳሳይነት ያለው ሱሩ ፓስ የጎደለውን ፓስ ያለውን እንቅስቃሴ ከማድረግ ይልቅ ከክንፍ ወደ ክንፍ ከዳር ወደ ዳር የሚደረግ በተለይ ደግሞ ብሬንፎርዶች ከራሳቸው የመጫወቻ ክልል ወጥተው እንዲጫወቱ በማድረግና በመልሶ ማጥቃት እድል ለመፍጠር ባቀዱት መሰረት 61ኛ ደቂቃ ላይ ዴቪድ ራያ በዘንድሮ የውድድር ዓመት ይሄን ቢልድ አፕ ምናልባት ለሁለተኛ ጊዜ ነው የተመለከትነው ይመስለኛል። ከዚህ ቀደም አንዴ ማርቲኔሊ ባስቆጠረው ግብ ላይ በቀጥታ በረጅሙ ፓስ አድርጎ
ግብ ተቆጥሯል። በኢነርጂ በፍላጎት ሜዳውን በማካለል በፔኔትሬሽን ያን አድካሚ 70 ምናምን ደቂቃ ከሪያል ማድሪድ ጋር ቆይታ ያደረገው ሁለት ግሩም ግብ የማይረሱ አጋጣሚዎችን በኃያሉ ሪያል ማድሪድ ላይ ያስቆጠረው ደክላን ራይስ እንግዲህ ሰፊውን የሜዳ ክፍል በድሪብልና በካውንተር ፈጥኖ ወደ ብሬንፎርድ የመጫወቻ ክልል በመግባት ለቶማስ ፓርቴ አመቻችቶ ያቀበለውን ኳስ እንግዲህ ፓርቴ በቴክኒክ አስቆጥሮ አርሴናል መምራት ቻለ። ያ እንቅስቃሴ እንግዲህ በጨዋታው ከተመለከትናቸው ውብ እንቅስቃሴዎች ውስጥ አንዱና ዋነኛው በአርሴናል በኩል የተመለከተው በጣም የሚስብ በፕሪሚየር ሊጉ የሚስተዋልና ሊጉ የሚፈልገው ጨዋታን የመግደል አንደኛውን አጋጣሚ ነው አርሴናል የተጠቀመው። የተለያዩ የቆሙ ኳሶችን ሞክረዋል። በተለይ ደግሞ ብሬንፎርድ በሎው ብሎክ ሲጫወት 11ዱም ተጫዋች ከኳስ ጀርባ ስለሚሆኑ አርሴናል ይሄንን ጨዋታ ለማስከፈት ተቸግሮ ነበር። ብሬንፎርድ ባገኘው ኮርና ኳስ ነው አርሴናል በመልሶ ማጥቃት ብሬንፎርድ ላይ ማስቆጠር የቻለውና ይሄ ልዩ አጋጣሚ ነው ካየናቸው የሜዳ ውስጥ እንቅስቃሴ ውስጥ ማራኪ ከነበሩ የአርሴናል ሁለተኛ 45 እንቅስቃሴዎች ውስጥ አንዱ ይሄ ነው። ጨዋታው ላይ መምራት የቻለበትን እንቅስቃሴ ክሬት ማድረግ የቻሉትና ፓርቴን በጨዋታው እንግዲህ ልክ በተሰለፈበት ፖዚሽን ላይ አንድ ተጫዋች የሚጠበቅበትን ኳሊቲ ነው ያሳየው። በፉልባክ ፖዚሽን የሚጫወት ተጫዋች በካውንተር አታክ በአብዛኛው ፉልባክ እንዲመራ ነው የሚፈለገው ካውንተሩ ወይም የነ ራይስ አይነት ጉልበትና ፍጥነት ያለው ተጫዋች ካውንተር እንዲመራ ነው የሚፈለገው ወደ ተጋጣሚ መጫወቻ ቦክስ ውስጥ በቦል ኬር በኩል ውጤታማ የሆኑ ያልተዛነፉ ፓሶች ማድረግ የሚችሉ በጥንቃቄ ታይሚንግ ጠብቀው ለቡድን አጋራቸው ኳስ ማቀበል የሚችሉ ቴክኒክ ያላቸው ተጫዋቾችን ነው ካውንተር ፉትቦል የሚፈልገውና በዚህም ረገድ አርሴናል በውጤታማነት በቶማስ ፓርቴ አማካኝነት መሪ መሆን ቻለ። የብሬንፎርድ የመከላከል ስትራክቸር ያሳሰበው ሚካኤል አርቴታ በአንድ ግብ ልዩነት ጨዋታው ሊገፋ እንደማይችል ወይም ብሬንፎርድ አንድ አጋጣሚ ካገኘ ሊጠቀም እንደሚችል በመረዳት ጨዋታውን ለመግደል አስቦ ከተደረጉ 5 ለውጦች ውስጥ 3ቱን ተጫዋቾች ወደ ሜዳ ማስገባት ችሎ ነበር። ሳካን፣ ኦዲጋርድንና ኢታን ንዋኔሪን አንድ ላይ በጋራ ነው ያስገባው ወደ ሜዳ። ይቅርታ ሳካን፣ ሉዊስ ኬሊንና ኦዲጋርድን አንድ ላይ በማስገባት ዚልቼንኮን እንዲሁም ተርኒን በተጨማሪም ንዋኔሪን በመቀየር በአንድ ግብ አድቫንቴጅ የቀጠለውን ጨዋታ የግብ ቁጥሩን ከፍ ለማድረግ በማጥቃቱ በኩል ለአርሴናል በቋሚነት ሲያገለግሉ የቆዩትን ተጫዋቾች ነው ኦዲጋርድንና ሳካን ፋይናል ሰርድ ላይ መጨመር የፈለገው። ይሄ ደግሞ ተጫዋቾች አንደኛ ካለፈው ጨዋታ ጫናና እንደማላቀቂያ ወይም በሜዳ ውስጥ የተወሰኑ ደቂቃዎችን እንዲቆይ የተፈለገበት የጌም ፕላን ነበር። በዚህ ረገድ እንግዲህ አርሴናል ሳካን ሲያስገባ ጫና ብሬንፎርድ ላይ ሊበረታ እንደሚችል ነው ሲጠበቅ የነበረው። ከዛም በኋላ እንግዲህ ሚካኤል አርቴታ አከታትሎ የቀየረው ቶማስ ፓርቴን በጁሪየን ቲምበር ከዛ በኋላ እንግዲህ ሜሪኖን በአማካይ ስፍራ በደክላን ራይስ ቀይሮ በማስገባት 5 ተጫዋቾችን ቀይሮ ተጠቀመ እስከ 75 ደቂቃ ድረስ ባለው። ከዛ ቀደም ብሎ የ5 ተጫዋቾችን ለውጥ ከማጠናቀቁ በኩል ዮዋን ዊሳ ብሬንፎርድን ወደ ጨዋታ የመለሰች ያቻነቷን ግብ ከኮሊንስ በሄዲንግ የተገጨ ኳስ ነው እንግዲህ ያስቆጠረው። በነገራችን ላይ ሁለቱም ቡድኖች የሚታወቁበት ቴክኒክ ነው የሴት ፒስ እና አርሴናል ከብሬንፎርድ ጋር ኒውካስል፣ ኤቨርተን የተለያዩ ቡድኖችን መጥቀስ እንችላለን። በፕሪሚየር ሊጉ በሴት ፒስ የተሻሉ ክለቦች ሲሆኑ ክፍት ከሆነ እንቅስቃሴ
ጫና በመፍጠር የሚፈጥራቸው እድሎች ነበሩ። ከዚህ በፊት ለአርሴናል የማሸነፊያ መንገድ የአምስት ተጫዋቾች ለውጥ ክፍት ከሆነ እንቅስቃሴ ቡድኑ እንዳያደርግ ወይም ግብ እንዳያስቆጥር ገደበው። እዚህ ላይ ደግሞ የብሬንፎርድ ጥንካሬ ሴት ፒስ እንደሆነ ይታወቃል። ስለዚህ ለአርሴናል ሁለቱም ጌም ኦፍ ስቴት ምቹ አልነበሩም። በጨዋታው በአጠቃላይ ዮሐን ዊሳ ከቆመ ኳስ የተገኘውን እድል ነው ኮሊንስ የጨረፈውን ራያ ላይ ማስቆጠር የቻለው። ዮሐን ኢምቤሞ 16 ዊሳ 15 ግብ ማስቆጠር ችሏል በሁሉም ውድድሮችና እነዚህ ሁለት ተጫዋቾች ለብሬንፎርድ ወሳኝ እንደሆኑ ይታወቃል። ሁለቱ ተጫዋቾች ባስቆጠሩት ዊሳ ባስቆጠረው ግብ ወደ ጨዋታ መመለስ ቻሉ። ከዛም በኋላ እንግዲህ አርሴናል የተወሰኑ በብሬንፎርድ ተጫዋቾችም ስተት የተገኘ እድልም ነበር። ተደጋጋሚ በአርሴናል ጫናም የተገኘ እድል ነበር ወደ ግብ ለመቀየር ቡድኑ ይሄ ባለፈው ጨዋታ በማድሪድ ያወጣውን ኢነርጂና በጨዋታው ላይ የነበረው ፍላጎት፣ ፍጥነት፣ ጉልበት ጨዋታውን በሙሉ 90 ደቂቃ ብልጫ እንዲያሸንፍ የረዳውን በሙሉ ጤንነት ላይ የተገኙ ተጫዋቾች በትናንት ምሽቱ ጨዋታ የመዛል ወይም ድካም የተቀላቀለበት እንቅስቃሴ እንደነበር አንዳንድ ተጫዋቾች ላይ እናስተውላለን። ለምሳሌ ደክላን ራይስ ካሜራው ወደ ተጫዋቹ ባመጣው ቁጥር ድካም ይስተዋልበት ነበር ወይም የተወሰኑ ኤሪያዎችን በፍጥነት ከቨር ካደረገ በኋላ የድካም መንፈስ ከፊቱ ላይ ይታይ ነበር። በተጨማሪም ጁሬን ቲምበር ተቀይሮ ከገባ በኋላ እንደውም ከተቀየሩ ተጫዋቾች ኢፌክቲቭ የነበረው ሉዊስ ኬሊ ነው። ፋይናል ሰርድም ገብቶ እድል ለመፍጠር ጫናን ሲፈጥር ነበር። አርሴናል ላይ አደጋ ሊፈጠሩ የተቃረቡ ኳሶችን ተመልሶ መጥቶ በመከላከሉ ሲያስጥልም እየተመለከትን ነበር። ምንም እንኳን የብሬንፎርድ ግብ በሴት ፒስ ተጀምሮ እንደገና ጨዋታው ቢልድ ተደርጎ ተቀይሮ በገባው ተከላካይ አማካኝነት ከፍ ተደርጎ ማይነስ ቢደረግም ከቨር የተደረገው ፖዚሽን ወይም እዛ ቦታ ላይ የነበረው ክፍተት ጋብሪኤል ማርቲኔሊ ደብል አፕ በማድረግ ከትሮሳርድ ጋር መከላከል የሚችሉትን ኳስ ነው። በተመሳሳይ ፖዚሽን ላይ ሁለቱ ተጫዋቾች ቆመው የብሬንፎርድ ፉልባክ ኦቨርላፕ አድርጎ ወደ መሃል ሴንተር ወደ ሴንተር ያሻገረውን ኳስ ነው ዊሳ ማስቆጠር የቻለው። ይሄ በቦታው ላይ የነበረውን የከቨርና ማች ኮንሰንትሬሽን በድካም የመጣ የተጫዋቾች መዛል እናስተውል ነበር በሜዳ ውስጥ ከማድሪድ ጨዋታ መልስና አርሴናል እንግዲህ በጨዋታው ድጋሚ መሪ መሆን የሚችልበት ለምሳሌ በግብ ጠባቂው በብሬንፎርዱ ግብ ጠባቂ ስተት የተገኘችዋን አጋጣሚ ቡካዮ ሳካ ባልተጠበቀ በሱ ኳሊቲ የማንጠብቀውን ውሳኔ ኳሱን እግሩ ላይ አዘግይቶ ያባከናት እድል እንዲሁም በጨዋታው የመጨረሻ እንቅስቃሴ ላይ ያገኛትን አጋጣሚ በሹት ማስቆጠር የሚችልበትን እድል ሳያስቆጥር የወጣበት እንቅስቃሴ ከአርሴናል አቻ ከሆነ በኋላ የተፈጠሩ እድሎች ናቸው። ማርቲኔሊን ግን በተከታታይ የብሬንፎርድ ተጫዋቾች ከቶማስ ፍራንክ ቻርጅ እንዲያደርጉ ትዕዛዝ እንደተሰጣቸው በሚያስታውቅ ደረጃ በተደጋጋሚ ማርቲኔሊ ላይ በተለይ ተመሳሳይ የሆኑ ፋውሎች ከማርቲኔሊ ጀርባ በመቆም ተጫዋቹ ገና ኳስን ኮንትሮል እንዳደረገ ስፕሪንት ሳያደርግ ቀደም ብሎ ፋውል በመስራት ማርቲኔሊ ማስቆም ይፈልጉ ነበርና በጨዋታው በዚህ እንቅስቃሴ ብቻ የብሬንፎርድ ተጫዋቾች 3 ቢጫ ካርድ ተመልክተዋል እና ይሄ ምን ያክል ማርቲኔሊን ታርጌት እንዳደረጉ የሚያሳይ ነው። ሳካም እንግዲህ ወደ ሙሉ ፊዚካል ፊትነስ እንዳልተመለሰም ያስተዋልንበትም ጨዋታ ነበር። የሳካ እያንዳንዱ ኳስ በየትኛውም የሜዳ ክፍል ይሁን አደጋ ለመፍጠር የተቃረበ ለተጋጣሚ ስጋት የሆኑ እንቅስቃሴዎችን ለማድረግ ቅርብ የሆኑ ኳሶችን ነው ሳካ በብዛት ለአርሴናል ክሬት የሚያደርገውና በጣም የቀረበ ለተጋጣሚ አስጨናቂ የሆኑ ኳሶችን
ነው ክሬት የሚያደርገው። ግን አሁን ሳካ በ100% በሚባል ደረጃ ጥሩ ፊትነስ ላይ ነው ለማለትም ያስቸግራል። በተለይ ፊዚካል ፊትነስ እና ያ የሳካ እይታዎች የተገኙ አጋጣሚዎችን በሹት የሚያስቆጥርበት መንገድ አንድ ድል ምናልባት ወደ ግብ የመቀየር አቅም አለው አንድ ድል ቢያገኝ። ግን ተጫዋቹ በዛ ከባድና ፈታኝ በሆነ ጉዳት ቀዶ ጥገና አድርጎ መምጣቱ የተወሰኑ ጌሞችን ለሞመንተም ወደ ሪትም እስከሚመጣ ድረስ ጊዜ እንደሚያስፈልገውም ያየንበት ጨዋታ ነበር። በአጠቃላይ አርሴናል በውድድር ዓመቱ 12ኛ አቻ ውጤት ነው ያስመዘገበው። በዘንድሮ የውድድር ዓመት ኤቨርተን ብቻ ነው ከአርሴናል በርካታ አቻዎችን በመውጣት ያስመዘገበው። በሊጉ 14 አቻ ውጤትን ያስመዘገበው ኤቨርተን ብቻ ነው። አርሴናል እንግዲህ 12 የአቻ ውጤቶችን አስመዝግቧል። ይሄ ቡድን እንግዲህ በ2022 በሙሉ የውድድር ዓመት 11 የአቻ ውጤቶች ብቻ ነበር ያስመዘገበው። ያውም ማንቸስተር ሲቲ በከፍተኛ ሁኔታ በዋንጫ ፉክክሩ ላይ በሚታገልበት ወቅት እንኳን ይሄ በዚህ ደረጃ ኢንቨስትመንት ተፈጽሞ እነ ደክላን ራይስን፣ ሃቨርትን፣ እነ ጁሬን ቲምበርን፣ እነ ካሊፊዮሪን በርካታ ራያን ጨምሮ ባላስፈረመው ስብስብ ውስጥ እንኳን ቡድኑ 11 አቻ ውጤቶችን ነው በሙሉ በ38 ጨዋታ ያስመዘገበው። ነገር ግን በዘንድሮ የውድድር ዓመት ገና 7 ጨዋታ እየቀረው አርሴናል 6 ጨዋታ እየቀረው 12 አቻ ውጤቶችን አስመዝግቧል። ይሄ በጎ ውጤት አይደለም በቡድኑ በኩል የተመዘገበውና በቀጣይ ሊቨርፑል የዛሬን ጨዋታ ጨምሮ 3 ጨዋታዎች የሚያሸንፍ ከሆነ የሊጉ ዋንጫ ያረጋግጣል ማለት ነው። አንዳንድ ካለፈው ውጤት መነሻ በማድረግ የፕሪሚየር ሊግ ዋና ፔጅም እንደሚለው ከሆነ አርሴናል በቀጣይ ሳምንት ተመሳሳይ ውጤት ከኢፕስዊች ታውን ጋር የሚያስመዘግብ ከሆነ ሊቨርፑል ሌስተርንና ዛሬ ዌስትሃምን የሚያሸንፍ ከሆነና ሶስተኛ ጨዋታ የሚሆነው ከቶትናም ጋር ነው በአንፊልድ። ያን ጨዋታ አሸንፈው በዛው በአንፊልድ ዋንጫውን ያነሳል የሚል ግምት ፕሪሚየር ሊጉ ጭምር እያስቀመጠ ነውና አሁን ላይ ነጥብ ልዩነቱ በ10 ሆኗል። ሊቨርፑል ዛሬ በአንፊልድ ዌስትሃምን ያስተናግዳልና ይሄ ከጨዋታ በኋላ ሚካኤል አርቴታ ሲጠየቅ ደስተኛ እንዳልነበር በተመዘገበው ውጤት ተናግሯል። ትኩረታችን ግን ለዩኤፋ ሻምፒየንስ ሊግ ለግዙፉ ውድድር ነው። ተጫዋቾች እንግዲህ በበርናባዩ እንዴት ጨዋታን ኮንትሮል አድርገን ልናሸንፍ እንደምንችል ቀደም ብለን ስለተዘጋጀን ያን ጨዋታ ትኩረት የምንሰጥበት መንገድ ከፕሪሚየር ሊጉ በተሻለ ደረጃ ስለሆነ ትኩረታችን በአጠቃላይ ለሳንቲያጎ በርናባዩ ፊልሚያ ነው የሚል ጥቆማ ሰጥቷል። እንግዲህ በአጠቃላይ አርሴናል በሜዳው ነጥብ ጥሏል። ካለፉት 8 ጨዋታዎች ለምሳሌ ቡድኑ በ6 ጨዋታዎች አቻ ወጥቷል። ይሄ ጥሩ የሚባል ሪካርድ አይደለም። ምናልባት በዋንጫ ፉክክሩ ላይ መቆየት የሚችላቸውን እድሎችን ጭምር አምክኗል፣ ሳይጠቀም ቀርቷል። ይሄ የሻምፒየንስ ሊግ ፊክስቸር ሳይኖር ቀደም ብሎ እነዛ ተደምሮ ነው እንግዲህ ዛሬ ላይ አርሴናል ትኩረቱን ወደ ሻምፒየንስ ሊግ እንዲያዞር ያስገደደውና ሊቨርፑል በዋንጫ ፉክክሩ ላይ የዛሬውን ጨዋታ በተለይ ደግሞ የሚያሸንፍ ከሆነ የፕሪሚየር ሊጉ ፍልሚያ ምናልባት በጊዜ በዚሁ በኤፕሪል ወር ሊጠናቀቅ ይችላል። ቀደም ብሎ ዋንጫውን ሊቨርፑል ለማረጋገጥ ከየትኛውም ጊዜ በላይ አሁን እድሎች ተመቻችተውለታል። ዛሬ ከዌስትሃም ጋር በአንፊልድ ጨዋታ ያደርጋል። የሚካኤል አርቴታ አርሴናል የሮቡን ጨዋታ በልዩነት ያለ ሽንፈት እንዲሁም በድል ከተቻለ በበርናባዩ ወደ ቀጣዩ ዙር ለማለፍ ከፍተኛ ትኩረት በሰጠበት ጨዋታ እንግዲህ ከብሬንፎርድ ጋር 1-1 ተለያይቷል።
ፕሮግራማችን ላይክ አድርጉ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ከሀገር ውጭ የምታደምጡ ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን አባይ ላደረክልን ለሱፐር ታንክስ ድጋፍ ከልብ እያመሰገንን በሊቨርፑል እና ዌስትሃም ቀድመ ጨዋታ ግምገማ ተመልሰን እንመጣለን ሰላም ቆዩ